በቃ የሆነ አይነት ነገር ውስጥ ከተሽ እንደ ድሮ ትጣላኛለች ብለሽ ካሰብሽ አሁን ግን ፍቅረኛ ሆነች ከሆዱ ከልቡ ከምኑ ማያወጣት ነች። ሰላም የተወደዳችሁና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልን። እንግዲህ ዛሬ መጥቻለሁ ማለት ነው። አላችሁ ወይ የጨረቃ ፋሚሊዎች የምንወዳችሁ የምናከብራችሁ ምርጥ ፋሚሊዎች አላችሁ ወይ? አለን እግዚአብሔር ይመስገን። እንግዲህ ዛሬ ተመልሼ መጥቻለሁ ማለት ነው። ያው አንዳንድ ጊዜ እንመጣለን። ያው በስራ ጉዳይ እኔም ሁለት ቀንም ሳላድር ወደ ስራ ገባ ተብዬ ሄጃለሁ ማለት ነው። እንግዲህ ዛሬ ያው ተመልሼ የመጣሁበት ምክንያት በመጀመሪያ ጓደኛዬ ነው፣ አብሮ አደጌ አብረን ነው ወደዚህ ስራ የገባ ነው። የሚገርመው ጓደኛዬ ነው እና ዛሬ ዝም ብዬ እስቲ ቪዲዮ ስሰራ መጥቶ አጠገቤ ቆመ ማለት ነው። እንግዲህ እናንተ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ አለን ፈጣሪ የተመሰገነ ይሁን። እንግዲህ ዛሬ ደግሞ ያው ብዙ ሰው ሲደውልልኝ ነው እኔ ወደ ቪዲዮ መቅረብ የቻልኩት ማለት ነው። ያ ምክንያት ምንድነው? በብሩክና በሃይሚ ጉዳይ ነው። አሁን እዚች ጋር ብሩክና ሃይሚ ምርጥ አንድ ሆነዋል። የሚገርመው ብሩኬ አንድ ሆነዋል። ደስ የሚለው ነገር ገብቷል። ከዚህ በፊት ጓደኛው ነበር የሚባለው፣ አሁን ፍቅረኛው ሆናለች። እንግዲህ ዛሬ ደግሞ ደስ ይላል፣ ሁኔታችሁ ደስ ይላል። እንግዲህ የናንተ ፍቅር፣ የናንተ ደስታ፣ የናንተ አንድነት የማያስደስተው አለ ማለት ነው። ገብቷችኋል? እንግዲህ ከዚህ ቀደም የተከሰተ ነገር አለ። አንተ ላታውቀው ትችላለህ። የሆነ ሰዓት ቪዲዮ ላይ እንዲህ እውነት ነው ወይ ምናምን ያልከኝ ይሄ ነው ይኸውልህ። ስለዚህ አሁን የናንተ ፍቅር እስካሁን ያላችሁበትን ፍቅር ያልወደደ ሰው አለ። እሱም እዩ ነች። እዩ የእውነት አሁን ላይ በጣም እያስጠላብሽ ነው። ነገሮችን በእንትን ብታዩ ይሻላል። አንቺ እዚች ጋር ላስረዳ እንደ አንተ አንዷን ልጅ ታስረግዛለህ። ጓደኛ ነች፣ ገብቷል? ጓደኛ ነች፣ አስረገዝክ። እንግዲህ ከዚህ ቀደም ጓደኛ ይኖራታል፣ አንተም ከዚህ ቀደም ይኖራል። ማንም ሳይኖረው እንትን ያላለ የለም፣ ያሳለፈ የለም። በተለይ ስኩል ላይፍ በቃ በዛ ነው እና ልጅቷ አረገዘች። ከማ የብሩኬ ጓደኛው የድሮ ጓደኛው ነች እንጂ ምንም አይደለችም እኮ ገብቷላ። እና ከዛኛው አርግዛ መታ እዚች ጋር የኔ ነው ልጁ እያለ የብሩክ ነው ማለት ምን ማለት ነው? አንደኛ ነገሩ አሳፋሪ ነው። ምክንያቱም ልጁን ያለ አባት እንደማኖር ነው እኔ አለማመን። ምክንያቱም አባትየው እያለ የኔ ነው እያለ ያው ሲቀጥል ከሱ ጋር ግንኙነታቸው ከተቋረጠ ረጅም ጊዜ ነው። ልጅ ደግሞ ለመጸነስ ቢያንስ 9 ወር አልገባም። አሁን አንተ ከዚህ ቀደም በሻይ በቃ የሆነ ቪዲዮ ላይ እንትን ያለ እና ልጁ አሁን እንድትዳኘኝ ነው። ገብቷል አይደል? እኔ እንድትዳኘኝ ማለት ማረገው ነገር ቢጠፋብኝ ነው ላንተ የምጠይቅክ። ገብቷል? አሁን ለምሳሌ ያንተ የድሮ ጓደኛ እንደ ሌላ ጊዜው ማለት ነው። በቃ ዝም ብሎ ሳይሆን እንደ ሌላ ጊዜው ሳይሆን ዝም ብሎ ትገናኛለህ። ሰላም ነው እንዴት ነው ሻይ ቡና እንበላ ምናምን ስትል ትላለህ አይደል? እንደ ንገት በእንትን ተቀረጹ በቪዲዮ ማለት ነው። ኦኬ ድንገት ሻይ ቡና እያሉ ነው የተቀረጹት። እና እሷ ነች የሁሉ ተንኮል እያሰራች ያለችው። ገብቷል አይደል? ምን ፈልጋ ነው? የፈለገችበት ምክንያትማ ሃይሚን ከብሩኬ መለየት ነው። ገብቷል ይመስለኛል። እዩ የእውነት እነሱን ለመለየት የምትሞክሪው ነገር ፈጣሪም አይወደውም። በዚህ ሰዓት የሚገርም ፍቅር ላይ ናቸው ያሉት፣ የሚገርም ማለት ነው። ስለዚህ ይሄ ነገር ባታደርጊው። እኔ አሁን እዚች ጋር ስለመጣው ነው ይመስለኛል እኔ በጣም እየተሰማኝ ያለው ወደዚህ በመምጣቴ ነው እንጂ እዛ በሆነማ የሚደረገው ነገር እነግርሻለሁ አሁን። ስለዚህ ብሩኬ ብቻን ላገኘ ብትል እንዳታገኛት። ለምን አሁን ላይ ያለው ፍቅር ከሃይሚ ጋር ያላችሁ ፍቅር እንትን ሊልባችሁ ይችላል። በማይሆን ነገር ውስጥ አትግቡ። እኔ ያው የምናገረው ምን እንዳለች ታውቃለህ? ዲኤንኤ ይመርመር ተባለ።
እኔ እዚሁ እያለ ቤት እያለ ልጄ ጸጉሩን ወይ የሆነ እንትኑን ማምጣት ነው አይደል ያለች። እንዴት ምን ማለት ነው? ያ አያሳምንም። ስለዚህ እኔ አሁን እዚች ጋር ማያሳምን ጉዳይ ስለሆነ አሁን ማድረግ ያለባት ብሩኬ አሁን ምርጥ እንትን ውስጥ ነው ያለው፣ አቅጣጫ ውስጥ ነው ያለው። ለምን እኔ ያለ ሀይሚ ከአንቺ ጋር አልመጣም። ከዚህ ቀደም የደረሰበትን ነገር አለ ገብቷል። ብዙ ቆይተዋል፣ ብዙ እንትን ብለዋል፣ በእንደዚህ አይነት ጭቅጭቅ ማለት ነው። እነዚህ ምርጥ ጥንድ ፍቅረኛሞች ናቸው። እኔ ብቻ አይደለሁም ሀገሩ ሙሉ የሚወዳቸው ናቸው። ስለዚህ እዩ ብትረጋጊና ነገሮችን አስበሽ ብትሄጂ ይሻላል። አሁን ወደ ሌላ ጉዳይ ለመሄድ እያሰብኩ ነው እኔ ራሴ። አሁን እዚች ጋር እኮ እሱ የኔ አይደለም ካለ ምንድን ነው የምታደርገው? እዩ ማድረግ ያለባት ነው በቃ እሱ የኔ አይደለም በቃ እኔ ምንም አላቀልሽም ካለች ራሱ አስመርምራ ይሄው በፍርድ ቤት መጠየቅ ትችላለሽ። ከዛስ ተቆራጭ ነው የሚደረግለት እንጂ እዚች ጋር ልጅ መካድ የእውነት እኔ በኔ በውስጤ ማለት ነው ልጅ መካድ በጣም ሃርድ ነገር ነው። አጽያትም ነው በቃ። ግን ብሩኬ መቼም ቢሆን ማለት ነው የራሱ እያለ ነው እሱ የራሴ ከሆነ ይሄ ልጅ የኔ ከሆነ እኔ ወስድልሻለሁ። ግን የኔ እሱ እኮ እንዳልሆነ ያውቃል። ገብቷል አይደል? ሀቁ ይውጣ ነው። አዎ ግን እዚህ ጋር እኔ አሁን ብሩክ ይክዳል ብዬ አላስብም። አንደኛ የአቅም ውስንነት ወይም የገንዘብ ወይም የሆነ የአቅም ማጣት ኖሮበት ካደ ልንል ማንችልበት ምክንያት ውስጥ ነው ያለው። ጥሩ አቅጣጫ ላይ ነው። የራሱ ስራ ያለው ሰው ነው አይደለም። አንድ ልጅ 4-5 ልጅ ማሳደግ ይችላል። ከተለያዩ ቪዲዮዎችንም የተረዳነው ነገር አለ። የተለያዩ ደካሞችን እንትኖችን አስተባብሮ ሲረዳም እያየን ነው። እንደኔ ኖርማል የትኛውም አካልም እንኳን የትኛውም እንደ ህዝብ እንኳን ህዝብ ለብሩኬ ነው የሚመሰክረው። ምክንያቱም ልጅ ይክዳል የሚል አስተሳሰብ እንደኔ የለኝም፣ ሌላውም አካል የለውም። ግን አሁን ካጫወከኝ ታሪክ አንፃር እሷ ቆም ብላ አስባ እልውስ ሳትጋባ ቁጭ ብላ በጠረጴዛ ዙሪያ አውርተው አይ ደግሞ ይመርመር የሚባል ከሆነ ደግሞ ሁለቱም አካላት ልጁም ባለበት አንድ ላይ ቀርበው ናሙና እዛው ተወስዶ እየታየ እዛው የጤና ተቋም ውስጥ ናሙናው ተወስዶ ነው መመርመር ያለበት። ግን ልጅ እዛ ሆኖ ናሙና አመጣለሁ ማለት ይመስለኛል ሌላ ከሷም ሌላ አካል እሷን የሚደግፋት አለ ብዬ ነው የማስበው። ምክንያቱም ብዙ ጊዜ ከምናየው እንትኖች አንፃር ናሙና ተመልሶ የግለሰቡን ይወሰድና ትክክል በጎን የዛን ናሙና ተመሳሳይነትን ያመጣሉ። ስለዚህ ብሩኬም አካባቢ ያሉ ሰዎችን ቢያንስ ጥንቃቄ ቢያደርግ የሚል ነው። በጣም አሪፍ ነው። በጣም የሚገርም ነገር የነገርከኝ። ብዙ ሰዎች ነው አሁን እየጻፉልኝም ያሉት ደውለውም እየነገሩኝ ያሉት። ገብቷል አይደል? አንደኛ ብቻውን እንዳይሄድ ብቻውን ማግኘት እንደሌለበት፣ ሁለተኛ ደግሞ በሕክምና ደረጃ ራሱ ሲሄዱ ሁለቱም ናቸው ተወስደው ከየራሳቸው ጸጉር ተወስዶ ቀጣይ ጊዜ መጥቶ እንትን መውሰድ የሚችለው። ገብቷል አይደል? ስለዚህ ከዚህ በላይ ማድረግ የሚችልበት ሂደትም አለ ብዬ አልገምትም ብሩኬም ቢሆን። ገብቷል አይደል? ስለዚህ እኔ አሁን ምለው ልጁን ይዤ አልቀርብም ያንቺን ወይም የብሩኬን ህይወት በጠብጣለሁ ምትል ከሆነ አንተም ክፍተት አትስጥ። ብሩኬ በምትጠራ ቦታ አትሂድ። ገብቷል አይደል? በምትጠራ ቦታ ብቻህን አትሂድ። ዝም ብሎም ደግሞ ስለጠራችሁ ብቻ አትሂድ። በቃ ልጁን እሷ ጋር ነው አይደል ያለው። ራሷ የምታሳድግ ከሆነ አንተ ፈጣሪ ስለፈራ መሰለኝ አንተ እሷ ጋር ሄደ በስርዓት የምታናገራት። ስለዚህ አሁን ማድረግ ያለብህ በቃ አሁን ምንም የምደጋገመው ነገር የለም። ብሩኬ ብቻህን ከእሷ ጋር አትሂድ። ወይ ራሷ ልጅህ ነው ብላ አሳድግ የምትል ከሆነ ማድረግ ያለበት ምንድነው? ብሩኬ ዲኤንኤውን በስርዓት ሄዶ ተመርምሮ የራሱ ልጅ መሆኑን ካረጋገጠ ነው ማሳደግ የሚችለው። ገብቷል አይደል? ለምን ልጅቷ ራሷ ገፍታ ነው የመጣችው ያንተ ነው ብላ። የልጁ አባት ደግሞ ምን አለ? ልጁ የኔ ነው የሷ አይደለም። ከዚህ በላይ ምን ማረጋገጫ አለ? ምንም የለም።
ከዛ በኋላ ደግሞ የምትናገሪው ንግግር ልጁን ስሜት ውስጥ ከተሽ ሀይሚዬን የሆነ በቃ የሆነ አይነት ነገር ውስጥ ከተሽ እንደ ድሮ ትጣላኛለች ብለሽ ካሰብሽ አታደርጊውም፣ አታስቢውም። ከዚህ ቀደም ጓደኛው ነበረች፣ አሁን ግን ፍቅረኛው ነች። ከሆዱ ከልቡ ከምኑ ማያወጣት ነች። ስለዚህ አሁን እዚች ጋር እየጣሩ እየሰሩ ለመኖር እየታገሉ ባሉበት አንቺ መተሽ ብቻህን ነው ማግኘት አትችይም። በቃ መጀመሪያ ነበር የምትይው፣ አሁን አትችይም። ብሩኬ አሁን በየዋህነት ምናምን የሚባል ታሪክ በዚህ ሰዓት የለም። በቃ እዚች ጋር ትዳር ነው። በትዳር የእውነት በእናትና በሚስት የመጣ ምን ይብላል በለው። ስለዚህ ማለት ነገሮች እውነት ውስብስብ ነው። እንዲህም ደረጃ እኔ አንደኛ የብሩክን ያለበትን እንትን ለማውረድ ሆም ተብሎ የተደረገ ነው የሚመስለኝ። በቃ እኔ እሱ ነው ያሰብኩት ራሱ። ኖርማሊ እንትን ስንወስደው የስም ማጥፋት ዘመቻ እየተሰራ ያለው። ስለዚህ በአካባቢ ያሉትን ነገሮችን ጥንቃቄ ማድረግ ይገባል ነው የምለው እኔ። ከዛ ውጪ የህግ ሂደቶች አሉ። ምን አይነት ህጉ በምን አይነት መንገድ ይሄዳል የሚለውን ደግሞ በጋራ የምናየው ነው። መጨረሻ ላይ ወደ መጠየቅነትም ሊመጣባት ይችላል ልጅቷ። ትክክል ነው። አንድ ልጅ ያላባት ማለት ስለሌለበት እሱ ብቻ አይደለም እኮ እንግዲህ እዚች ጋር የልጁን ስም እንደው ከናካቴው ለማጥፋት የተነሳች ልጅ ነች። ምን ማለት ነው ይሄ? ብሩኬ ማለት ራሱን ችሎ ራሱን አቋቁሞ ለመኖር በጉልበቱ እየሄደ ነው። ገብቷል አይደል? እዚች ጋር እናቱን ከኔም አልፎ ገብቷል አይደል? እናቱን እየረዳ ያለ ልጅ ነው። ከኔም አልፎ ስለ እኔ መርዳት ሲኖርብኝ የኔ መጨረሻ ታናሻችን ልጅ እናቴን ሰፖርት የሚያደርግበት ሰዓት እቺ ልጅ ገብታ የሱን ህይወት የሃይሚናውን እሷ ስላሉ ነው። ገብቷል አይደል? ሃይሚ ማለት የብሩኬ ምርጥ ቀኝ እጁም ነች፣ ሚስቱም ነች። ምን ብዬ ልንገርህ? እኔ በቃ በኋላ እነግርሃለሁ ከካሜራ ጀርባ። ልጅቷ በጣም ምርጥ ልጅ ነች። የኔ ደግሞ ምርጥ ትንሽዬ እህት ነች እና በጣም ነው የምንወዳት። ብቻ ሃይሚዬ የእውነት እኔ አጨብጭቤልሻለሁ። እግዚአብሔርን የሚገርም ጭንቅላት ያላት ልጅ ነች። እኔ ያሳድጓለሁ ነው ያለችው። ያንተም ከሆነ ይምጣን ያሳድጓለሁ ሚል ሴት አለ በዚህ ሰዓት? አረ የለም፣ አስተዋይና በሳል ናት። ስለዚህ ሃይሚዬ በጣም ነው ማመሰግነሽ። እግዚአብሔር ካላችሁበት ይሄ መቀመቅ የሚባል ነገር ውስጥ ከሁሉ ነገር ወጥተሽ የራሳችሁን ህይወት ሰላም ብለው የሚኖሩበት ሰዓት ይምጣላቸው ነው ብለው። እቺ ልጅ እንደ መዥገር የተለጠፈችባቸው ፈጣሪ ያንሳላቸው። የእውነት እንደ መዥገር እንዲህ ተለጥፋለች። እንዲህ ተነቅለሽ ውጪ። ልቦና ይስጣት፣ ልቦና ይስጣት። በቃ ግን እቺ ልጅ ልብም ሰጥቷት እኮ ምትኖር አይመስለኝም እንደዚህ። ሲቀጥል ለታሪክ የሚቀመጥ ነው፣ ዘር ነው። ነገ ልጅሽን ምን ብለሽ እንደምትነግሪ ቪዲዮ ላይ እየታየ ያለ መጨረሻው አሳፋሪ ያልሆነውን ነገር አንገት የሚያስደፋ ነገር ስለሚሆን ልጅሽም አንቺም ነገ የምታፍሩበት ነገር እንዳይሆን ትክክለኛ ወደ እውነታው መተሽ በግልጽ ቁጭ ብሎ መወያየቱ መነጋገሩ ይሻላል የሚል ነው ያለኝ። በጣም የሚገርም ነገር ነው የነገርከን። እንግዲህ የጨረቃ ፋሚሊዎች ሃይሚዬም ይሄን ቪዲዮ ስታይ እግዚአብሔርን ያሁኑ ረጋ ያለ ስሜት ነው ያላችሁ። እግዚአብሔርን በጣም ተረጋግተው ነው እንትን የሚሉት። ያሳዝኑ አሉላኩ የሆኑት ነገር በጣም ነው የሚያሳዝኑ ሃይሚና ብሩክ። ስለዚህ እቺ ልጅ አሁን ላይ ወደ እነሱ ባትጠጊ ኖርማል በቃ የራስሽን ህይወት ብትኖሪ፣ አለበለዚያ ግን ነገሩን ወደ ህግ የሚሄድ ከሆነ ራሱ ልጁ አንቺ ጋር እያደገ ተቆራጭ ይደረግለታል እንጂ ምንም ነገር አይደረግም። ሲጀመር የኛ ዘር ከመጣ ራሱ እኮ እንደዚህ ማናረግም ወደ ፍርድ ቤት ምናምን ነገር አለ። በቃ የኛ ከሆነ የኛ ነው አይደል እንዴ? ከልጄ ጋር ያድጋል፣ ችግር የለውም። ሌላው ብሩኬም ተረጋጋ፣ ነገሮችን ተረጋግተ በቃ ተረጋግተ እያሰብክ ነው። አሁንም በዚሁ ቀጥልበት፣ ደስ ይለኛል። የጨረቃ ፋሚሊዎች ደግሞ ብዙ ጭንቀት ውስጥ ያላችሁ አላችሁ። ፈጣሪ አምላክ ከዚህ ጭንቀት አውጥቶን የመጀመሪያ ፍቅራቸውን ይመልስልን ነው ብለው የጨረቃ ፋሚሊ ምልክ። የጨረቃ ፋሚሊ ሲባል ምን መሰለ? የኛ ቤተሰቦች የጨረቃ ፋሚሊ ናቸው እዚህ ጋር ማለት ነው። እኛ ስንጨነቅ የሚጨነቁ ስንደሰት የሚደሰቱ ናቸው። ገብቷል አይደል? ስለዚህ የኛ ማደግ የሚያስደስታቸው እስከሆነ ድረስ በጣም ነው የምናከብራቸው።
ኖርማል በቃ ቤተሰብ ናቸው። ቤተሰብ በቃ ከቤተሰብ ቤተሰብ ናቸው። እንወዳችኋለን፣ እናከብራችኋለን። ይሄን ቤት ሰብስክራይብ እያደረጋችሁ እንግዲህ ይሄ ጓደኛዬ ይሄው መጥቷል። እንግዲህ አካፋውን ይዞ ለማንኛውም እንወዳችኋለን። ፒስ